አንተ ንገረኝ እንጂ እሺ አፈቅርሻለሁ ነገር ይዘን ነው የምንሄደው ገባሽ እና እሷንም ልገላት ነው ሮቤል በእኔ ህይወት መንገድ የገባ ሰው እንዳለ ይሞታል ሮቤል አንተ ለእኔም ለልጅም አትጨነቅ በጣም ከንቱ ነው መሆን እንዳለብኝ አላውቅም መሀል ላይ ግራ ተጋብቼ ቆሜያለሁ ከእውነት ጎን ሁን እውነቱ ወዴት እንደሆነ እኮ ነው ያላወቅሁት እኔ ጋር ያለው እውነት እንደሆነ የማሳይበት ማስረጃ የለኝም ይቅርታ ምንም ልል አልችልም ሮቤልን ለማመን እኮ ማስረጃ አለኝ ግን ደግሞ ሮቤልን አመኛ አንቺን ለመወንጀል ውስጤ ምንም አልቻለም ሉሃናና አድናን ፍቅራቸውን ተገላለጡ አዎ ወድሻለሁ ወዳሃለሁ ተባብለዋል ማለት ነው በመግቢያው ላይ እንዳሳየዋችሁ ሚራና ሮቤል ደግሞ ተጣልተዋል በዛ ላይ ሉሃና ሮቤልም ደግሞ እንዲያፈቅራት እየጣረች ትገኛለች ለሚራም ሮቤል እኮ አንቺን ወዶሽ አፍቅሮሽ አይምሰልሽ መጠቀሚያና መጠቀሚያ ብቻ ነው ያደረገሽ እኔ ምለው ሲያዩሽ ብልጥ ትመስያለሽ ለካ ጅል ነሽ እንደዚህ ሞኝ ነሽ እንዴት ነው አሁን ላይ አግብተሽው አብረሽው እየኖርሽው ለባልሽ ያልታመንሽ ነገ ጧት ለኔ ትታመኛለች ብሎ አስቦ ሊወድሽ የሚችለው ሮቤል አይወድሽም ሮቤል እያሾፈብሽ ነው ሚራን ንቂ ብላ እንግዲህ ሚራን ከተኛችበት አንቅታታለች ማለት ነው ሉሃና ይሄ ብቻ አይደለም ሉሃና እኔ ምልሽን ስሚኝ ሮቤልን እናጋልጠው አይ ካልሽ ግን በቅርብ ጊዜ እንደው ቢበዛ ከ3 ቀን የሚፈጅብኝ ነው እሱ እኔን እንዲወደኝ ማድረግ ይችላል ያኔ አንቺን ለመጠቀሚያ ነው ወይስ ለፍቅር እውነት ነው አንቺን ጓደኛ ያደረገሽ ወይም ደግሞ ከአንቺ ጋር ግንኙነቱ ምን ያክል ነው ፍቅሩስ ምን ያክል ነው የሚለውን እኔ በ3 ቀን ጊዜያት ውስጥ ብቻ ሮቤል የኔ አድርጌ ያሳይሻለሁ ብላ እንግዲህ ተናግራለች ማለት ነው ሉሃና የሚገርመው ነገር ሉሃና የገባችበት ሲስተም በጣም ምንም የማይባነንበት አራድዬ ነው በእውነት ምንድነው ያለችው አይገርምም ወንድምን እየተበቀልከው እንደሆነ አውቃለሁኝ እኔ ራሱ እኮ ሳራን ልበቀላት ነበር ያመጣጤ ግን ምን ዋጋለው አላገኘኋትም አሁን እኮ ባገኘኋትና በተበቀልኳት ይገርማል ሳራ ለኔ እኔ እንደምላችሁ ጥሩ ሰው አይደለችም ይኸውልህ ብላ እንግዲህ ገላዋን ገልጣ ሳይታ ይሄንን ለምጣየው ሳራ ነች በህፃንነት የሳት ውስጥ የጨመረች ብላ ማለት ነው በሲስተም ጎበዝ ናት የሆነች ሮቤል ደግሞ ይሄ ደግሞ የትኛው ድራማሽ ነው ምንኛ የሚባለው ድራማሽ ነው ድራማ እየሰራሽብኝ እንዳይሆን ሲላት እንዴ በፍጹም በጭራሽ ለምንድነው ድራማ የምሰራብህ የእውነቴን ነው እኔ መጣሁት ሳራን ልበቀላት ነው እንጂ ምንም ወድጃት ወይም ደግሞ ምናምን አይደለም ከልጅነታችን ጀምሮ ልክ እንዳንተ ማለት ነው ብላ ከዛ በኋላ አሁን ላይ ግን ያንን ያለችበት ምክንያት ወደፊት ለማውጣታት ነው ማለቴ ግን አድናን ምን አድርጎ ነው እኔ እኮ እኔ አልደበቅኩም አየህ እኔ ሳራ ምን እንዳደረገች ነገርኩ ሰዓት ውስጥ ነው የጨመረች በልጅነቴ አንተ ቆይ ምንድነው ያደረገ አድናን ምን ቢያደርግህ ነው የዚህን ያክል ሚስቱ ላይ የማገጥክ በቤቱ ላይ ደግሞ ያልታመምከውን ታመም ያለው ብለ ምናምን እያለች እያስለፈለፈች በእርግጠኝነት ሪከርድ ታደርገዋለች ምክንያቱም መረጃ ያስፈልጋል ለማንኛውም ነገር መረጃ ያስፈልጋል ሉሃና ደግሞ መረጃ የላትም ሮቤል ደግሞ የውሸት የሚራ ዘመድ ነው ዶክተሩ ማለት ነው እንግዲህ እንደሚታወቀው ዶክተሩ የሜሪ ያክስቷ ልጅ ነው ታዲያ ምን ብሏል እንዴ በጣም ነው የታመመው መንቀሳቀስ አይችልም መቆም ራሱ አይችልም ምናምን ብሎ የሌለ የውሸት ደብዳቤ ጽፏል በነገራችን ላይ ወደፊት ማለት ነው አድናን ዶክተሩን ራሱ አይለቀውም ምክንያቱም ዋሽቷል የውሸት ነገር ነው የጻፈው ዶክተሩን ራሱ ይከሰዋል ሚራ ብቻ ሳትሆን ማለት ነው ሚራ ግን ልክ ሉሃና እንዳለችው ሮቤል እያሾፈባት ነው እየተጠቀመባት ነው በርግጥ ናፍቀሽኛል እኔ ቆንጆ ናፍቀሽኛል እኔ ውድ ብሎ ሰውነቷን ስላረከሰ ያፈቅራታል ማለት አይደለም እኔ ገረመኝ ግን ሮቤል እንግዲህ ያው ምርመራ ሄደ ከዛ በኋላ የውሸት ውጤት ተሰጠው ከዛ መጣ ካልሄድኩ አለ እዚህ ጋር እንደምንመለከተው ማለት ነው ካልሄድኩ በቃ እሄዳለሁ ሄድኩ ቢባል የትም አይሄድም ካልሄድኩ ብሎ ብድግ አለ ብድግ ከማለቱ በፊት ግን በቅጽበት እኮ ነው እንዴ ሉሃና ራሱ እንዴ የሆነ ነገርማ አላለች ነቷን ተኝተው አብረው መጥፎ ነገር እያደረጉ በአይኗ አይታቸው ማለት ነው አብረው ተኝተው እንግዲህ አይታቸዋለች በአይኗ ከዛ የሮጠች ሄዳ አድናንን ይዛ እስክትመጣ እነሱ ተነስተው እናቴ ምንም ነገር እንዳልተፈጠረ ሆኖ ጭራሽ ሻንጣውን ይዞ ለወጣ ነው በሩን
ከፈተች። ና አድናን ማሳየ ነገር አለኝ አሁን እውነቱን የምታይበት ጊዜ ነው ና ብላ ሲሄድ ምንም ነገር የለም። ቆይ ምንድነው የምታሳየኝ ሲላ ጊዜ እንዴ የሆነ ነገርማ እየተፈጠረ ነው እንዴ አሁን እኮ ነበር ያየዋችሁ ስትል ሚራ ምን ብትላ ጥሩ ነው እንዴ አሁንም እኮ እያየሽን ነው አይደል እንዴ አለቻት። ኧረ ስትል ጊዜ ምንም ያየሽው ነገር የለም። ደግነቱ ጎንበስ ስትል ምን ብታገኝ ጥሩ ነው የእህቷን ሻርፕ። ያ ሻርፕ የሚገርመው ነገር የእህቷ ሻርፕ ነው የሳራ ሻርፕ ነው። ከዛ ምን ብትል ጥሩ ነው ሜሪ በፍጹም ይሄማ የራሴ ነው። አድናን ራሱ አለ እንዴ ኧረ ይሄ ያንቺ አይደለም ሜሪ ይሄማ የሳራ ነው እንዴ የሳራ እዚህ ምን ይሰራል? በእርግጠኝነት የሳራ አይደለም የኔ ነው ብላ ፈጠጥ። አሁን ላይ ታዲያ ይህንን ነገር ድንጋጤያቸውን የሁለቱን ቅዠት ምናምን ሲያይ አድናን ምን አለ አይ ሉሃና ልክ ነች ማለት ነው እዚህ ጋር የሆነ እኔ የማላውቀው ነገር አለ ማለት ነው ብሎ ወሰነ ማለት ነው። እናም እንግዲህ ሉሃናና አድናን ተፈቃቅረዋልኝ። እንግዲህ ቆይ ልንገርሽ አይነት ነገር ከመግቢያ ላይ እንዳስቀምጥኩላችሁ ተነጋግረው ፍቅራቸውን ተገላልጸዋል። ነገር ግን ሮቤል ምን ብሏታልኝ ለሉሃና ማለት ነው። በጣም የሚገርመው ነገር ብዙ አይነት ነገር ነው ሲናገራት የነበረው። ራስሽን ብታድኚ ይሻልሻል። በተለይ ደግሞ ምን ብላታለች ሜሪ እኛ ጨዋታ ውስጥ ባትገቢ ይሻልሻል ህይወትሽን ይዘሽ መውጣት አትችይም ስትላት እንዴ እንደዛ ከሆነ እህቴን ምንድነው ያደረጓት? እህቴን የሆነ ነገር አድርገዋታል ማለት ነው ብላ እሷም እንግዲህ በጣም እየጮኸች ትገኛለች ማለት ነው። እንግዲህ እህቷ ትገኛለች ወይስ አትገኝም የሚለውንም በጣም የሚያሳስብ ጉዳይ ነው። ምክንያቱም አሁን ላይ ሉሃና እየሄደችበት ያለችው ሲስተም በእርግጥ ጥሩ ነው። ሳራ እኮ ያው እንዳልሞተች የታወቀ ነው። ሳራ በነገራችን ላይ በህይወት አለች። ለምሳላችሁ በመጀመሪያ ደረጃ ያ አስከሬን የተባለው ነገር አልጋ ስር ሆኖ አንዴ ይሄዳል አንዴ ይመጣል። ይሄን ደግሞ ማንም ሊያደርገው አይችልም ከራሷ ከሳራ ውጪ ማለት ነው። እዛ ክላስ ውስጥ ሳራ እዛ እንደሆነች የሚያውቅ ሌላ ሰው የለም። ስለዚህ ስትሄድ ስትመጣ የነበረችው ራሷ ነችና ሜሪ ራሱ ትላለች እንዴ አንተ ያመሃል እንዴ እኔ ገና የሳራ ነገር እየጨነቀኝ ነው ጭራሽ ደግሞ ይችንም እንደሰው እናርጋት ትላለህ እንዴ አንተማ ለኔም ለልጄም አትራራም። በነገራችን ላይ ሮቤል እንኳን አይደለም ሚስቱ ላልሆነች ለወንድሙ ሚስት ደግሞ ለልጅ ለራሱ አይራራም። እንደዚህ ግን ትክን በቃ ብሽቅ አድርጎት የሆነ ብግን ትክን አድርጎት የወንድሙን ገንዘብ ያስመኘው ነገር የሆነ ነገርማ መኖር አለበት። የሆነ ነገር ወይ ገንዘቡ የፋሚሊ ነው ከዛ ገንዘቡን ለትልቅ ተብሎ ለእሱ ተሰጥቷል ማለት ነው። እናም በዚህ የተነሳ ደግሞ ለአድናን ሲሰጥ እንዴት ለኔ አልተሰጠኝም በሚል ነው እንግዲህ እሱ የተነሳሳበት። እንደዛ ነው በእርግጠኝነት የሚሆነው። ምክንያቱም እንደዛ ካልሆነ በስተቀር በዚህ ልክ በራሱ ሰርቶ ለፍቶ ጥሮ ግሮ ያገኘው ገንዘብ ቢሆን ማለት ነው አድናን ሮቤል በዚህ ልክ በጥላትነት ይነሳበት ይሆናል ብዬ አላስብም። በእርግጥ መናጢ ወንድም አይጠፋም። ግን ደግሞ የቤተሰብን ነክ ነገር ወስዶ ከዛ ሮቤል ደግሞ ሳይሰጠው ቀርቶ ይሄንን ሁሉ በነገራችን ላይ የተፈጠረውን ማለት ነው እውነተኛውን ነገር የተፈጠረውን ነገር ከሜሪ ይልቅ አሁን ላይ ለሉሃና ይነግራታል። ሉሃና ደግሞ ለሲስተም ነው የቀረበችው። አይገርም? ሉሃና እህቷን ለማፈላለግ ነው የመጣችው። ሮቤል እዚህ ጋር ለምን እንደተሸወደ አላውቅም። ለሉሃና ነገራትኝ። አይገርም? ለሉሃና በፍጹም መናገር አልነበረበትም። እንደውም ገና እንፋጠጣለን እችኮ ውሃና እችኮ ምንም አታውቅም ብሎ የናቃት ታዋረደዋለች ማለት ነው ሮቤልን። እንዴ እቺ ምን ዝም ብላ እኮ ነው የምታወራው። አንተ በቃ እኔ አሁን ወስኛለሁ አለች ሜሪ። እኔ አሁን ወስኛለሁ እስካሁን ድረስ ተውተው እያልኩ ነበር። አሁን ግን ወስኛለሁ በእኛ ህይወት ጣልቃ መግባቷን እስካላቆመች ድረስ እችን ልጅ ሸኛት፣ እህቷ ወደ ሄደችበት ቦታ ትሄድ ብላ እንግዲህ ተናግራለች። ነገር ግን አሁን ላይ እሱ ደግሞ ምንም ማድረግ አልፈለገም። ምክንያቱም እየወደዳት ነው። ምንም እንኳን ለአድናን አፍቅራለች እኮ አታያትም እንዴ? አንተ ደግሞ በተለይ አይንህ ላይ ይታያል ወንድሜ፣ ሜሪ እንደሆነች ፍቅር እየሰጠች አይደለም እያለ ለማግባባት በጣም ብዙ ሞክሮ ነበረ። ያም እንግዲህ ያው ተሳክቶለት ሁለቱ አፈቅርሻለሁ ተባብለዋል ማለት ነው። እንግዲህ ሉሃናና አድናን ተፈቃቅረዋል። በዚህ ሰዓት ሜሪ የምትይዘው የምትጨብጠው ነው የጠፋት።
የምትይዘው የምትጨብጠው። ምክንያቱም እንዳትባረር እዚህ ጋር ፈርታ ነው። የፈለጉትን ነገር ሳያገኙ ያስቡትን ያቀዱትን ነገር ሳያገኙ እንዳይነቃባቸው እንዳይነቃ ፈርታ ነው። ምክንያቱም አሁን ላይ እሺ ብሎ ተፈቃቅረው ሁለቱ በአንድ ላይ ከሆኑ ሚስጥሩን በሙሉ ትነግረዋለች። ከዛ ደግሞ ሪካርድ አድርጋ ምንም ልታሰማው ትችላለች የሚል ፍራቻ ነው የሜሪ ፍራቻ እንጂ ከዚያ ያለፈ እኮ ምን ብላታለች እዚህ ጋር ሉሃና ማለት ነው ለሜሪ እኔ በእጅ አስገብቼ አሳይሻለሁ እንደማይወድሽ አሳይሻለሁ ስትላት ይኸውልሽ ሉሃና ሮቢ ጋር ጫፉ እንዳትደርሽ በፍጹም እንዳትደርሽ ነግሬሻለሁ። ከፈለግሽ አድናንን እንደፈለግሽ አድርጌ ብላታለች። በዚህ ሰዓት ታዲያ ሉሃና ምን አለች? እነዚህ ሰዎችማ የሆነ ነገር ሳያደርጉት ልድረስለት ብላ ነው እንጂ እኮ አድናን ውጭ ብሏት ነበር። ውጭ ከዚህ ወንድሜ ጋር ለሁለተኛ ጊዜ አጣላሽኝ እንዴ? እኔ ምን ውጅል ነኝ? ያንቺን ነገር ሰምቼ ያንቺን ወሬ ሰምቼ መጥቼ ወንድሜ ጋር መጣላ ምን አይነት ነኝ ግን እኔ? እንዴ አንቺ አታፍሪም እንዴ? እስካሁን ድረስ እዚህ ያለሽ በይ ሂጂ ብሎ እንግዲህ ለመናገር ቢሞክርም አድናን እሷ ግን ምን አለች? ቆይ ይሄንን ነገርማ እኔ ማስተካከል አለብኝ። እህቴን የት እንዳደረሳት ሮቤል ሳላውቅ፣ በዛ ላይ ደግሞ አሁን ላይ እኔ ከሄድኩኝ አድናንን ይጎዱታል። አድናንን የሆነ ነገር እንዳያደርጉት ልጠብቀው ይገባል ብላ እንግዲህ ሉሃና እዛው እንድትቀመጥ ያደረገችው ነገር ምንድነው እንዴ? በጣም የሚገርመው ነገር ልክ ሲገባ ወደ ክላሷ ጥምጥም ነበር ያለችበት። አየህ አይደለ? አረጋግጥክ አይደለ? ይሄው እኔ እኮ ነግሬህ ነበረ መራመድ ይችላል አይደለ? መቆም ይችላል አይደለ? ስትል ይዚ እባክሽ ብሎ ገፈተራት። እኔ አንቺን ሰምቼ ምን አይነት ነሽ ግን? ብቻ ብዙ ነገር ነው የተናገራት ማለት ነው። እሷም እንግዲህ አይ ግን እንዴት እኔ እኮ ባይና አይቼዋለሁኝ እንዴ ከአንዴ ሙለት እኮ ቆመዋለኝ ብቻ ብዙ ነገር አለች። ዞሮ ግን ያው ሁላችንም እንደምናውቀው ማለት ነው ሜሪና ሮቢ በጣም ሲበዛ ክፋተኛ ናቸው። በነገራችን ላይ ሜሪና ሮቤል በጣም አድናን በጣም ምስኪን ነው። ስለዚህ አሁን ሉሃና ባትነቃና በቃ ራሱ ጉዳይ እንዴ ከቤቷ ስሬ ውጪ እያለኝ ምን ነው ብላ ብትሄድ ሁለቱ በጣም ነው የሚጎዱት ማለት ነው። አድናንን በጣም ይጎዱታል። ደግሞ የሚገርመው ነገር እያለ ነበር ሮቤል ራሱ እና አሁን ምን ወሰንክ ስትለው በባለፈው አይ በቃ ይህንን ከርፋፋ ወንድሜን እናስወግደዋለን ብሎ ነበር። ለሉሃና ራሱ ምን ብሏታለኝ? በመንገዴ እየመጣ ለምን እናቴ አትሆንም ደንታ የለኝም ብሏል ሮቤል የዚህን ያክል ተስፋ ቆርጦ ሰውን ካላጠፋ በቃ የሆነ የማይሆንለት ሁኔታ ሁላ ማለት በቃ የተፈጠረው ሰውን ለማጥፋት የሆነ ይመስል ሆረር የሚያደርገው ነገር ምንድነው ነው ሜን ፖይንቱ። እንደዚህ በዚህ ልክ ለገንዘብ ሲል እከሌም ከመጣ በቃ እንደ ሳራ ይሆናል፣ እከሌም ከመጣ እንደ ሳራ ይሆናል እያለ እንግዲህ በዚህ መልክ አሁን ደግሞ ወንድሙን ነው እንደ ሳራ ለማድረግ የሞከረው። በርግጥ ሳራ ምንም አልሆነችም እንዳልኳችሁ እነሱ ብለው የሚያስቡት ግን ሳራ ኦልሬዲ የለችም ብለው ስለሚያስቡ ማለት ነው። በነገራችን ላይ ግን ሳራ መምጣቷ አይቀርም በድጋሚ ልንገራችሁ ብዬ ነው። እና ሮቤልና ሜሪ ደግሞ የጊዜ ጉዳይ እንጂ መጋለጣቸው የማይቀር ነው። ሮቤል የሚጋለጥበት ጊዜ ቆሞ እየተራመደ እያለ እንደው አድናን ድርስ የሚልበት ጊዜ ነው በጣም የሚናፍቀው ማለት ነው። ልክ አድናን ሳያየው እኮ ይቆማል ምን ይላል ብዙ ነገር ኢቭን ሮቢ ማለት ነው ሉሃናን የሆነ ጊዜ ላይ በጣም ነው የታገላት። እንዲህ እንቃርጎ ይዞ ሁላ አልጋ ላይ በመስመሬ በመንገዴ ጣልቃ ትግቢ ያለዛ ምን እንደምትሆኝ አታቂ የት እንደምትደርሽ ሁላ አታቂ እያለ በጣም ሲያስፈራራት ነበረ ማለት ነው። እናም እንግዲህ እውነቱ መጋለጡ የማይቀር ጉዳይ ነው ማለት ነው። የጊዜ ጉዳይ ነው እንጂ ክፋተኛ ሰዎች ምን ጊዜ ማወዳደቃቸው እንደማያምር ይታወቃል። አሁን ላይ ታዲያ ምን እያደረገች ነው ያለችው? ሉሃና አወዳደቃቸውን ለማክፋት በጣም እየቀረበችው ነው። ሮቤልን እንዲያፈቅረኝ አደርጋለሁ ብላ ያው ወንድ ልጅ ደግሞ ፍቅር ከያዘው በኋላ ሁሉንም ነገር ዘረጋግፎ መናገሩ የማይቀር ነገር ነው። ምንም እንኳን ይሄ አውሬ ነገር ቢሆንም ማለት ነው። እና እንግዲህ ቀጣይ ምን ሊሆን ይችላል የሚለውን ደግሞ በቀጣይ የምናይ ይሆናል። እስቲ እናንተ ምን ትላላችሁ ውዶች? የሀሳብ አስተያየታችሁን ኮሜንት ላይ ጻፉ ማለት ነው። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። በቀጣይ ክፍል እስክንገናኝ በያላችሁበት ሰላማችሁ ይብዛልኝ።
እንግዲህ ክፋት መጨረሻውን እናየዋለን። ውድቀት ነው የሚሆነው የሮቤል ክፋት በወንድሙ ላይ የዚህን ያክል ክፋት ምክንያቱስ ምንድነው የሚለውንም እንግዲህ የምንመለከት ይሆናል ማለት ነው በቀጣይ። በያላችሁበት ሰላማችሁ ይብዛልኝ ውዶቼ ማሮቼ። ባይ ባይ።